አዎ እናንተ ዓለም ትሰጡኛላችሁ። እኔ ግን ልቤን ሁሉ ሰጥቻችኋለሁ። እሺ ቅጥል ልበሉ። አዎ ቅጥል ልበሉ። አሁን እስቲ ቆይ ረሃማ ታውራ፣ በእናታችሁ ረሃማ ታውራ። እኔ ሚውት ሊያዝ አንደኛ ሪሞት ያዥኝን ምን ላውራ? ምን ላውራ? የዛሬው ቪዲዮ ፈትፍችና አብይኝ አጠጭኝ እንደፈለገሽ በፈለገሽ ነገር ምሽኪላ ተራዲ መዳም ሽኖ አዲ ላ ወላ እነኚህ ልጆች እኔንም ሊያሳብዱኝ እኮ ነው። እቺ ጓደኛ የራሱ መሯታል የኔ ድምፅ እግዚአብሔር አርሴናል እኮ ተሸነፈ። እንደ ፍቅር እየጠበቅኩሽ ነው። በእናትሽ በቃ ብሩኬ ምን ይሻላል? ነገር ቪዲዮ ለምን እግዚአብሔርን በይ ተሸነፈ። አርሴናል እኮ ተሸነፈ። የብሩኬ ደጋፊ ነው እሱ ነው ደጋፊ። በስቶ እግዚአብሔር ይርዳው። የደጌታ ቢስ ልቤ ሁሉ ሰጠኋችሁ። ከዛስ እነዚህ አይገባችሁ ቢያቸው በይ አርሰናል ተሸነፈ። ረህማ በሌላ መንገድ ቡርቴ ዝም በይ። በነገራችን ላይ ወደ ቁም ነገሩ እንግባና አንዳንድ ቦታ ይሄ ነገር የተባለው ነው ዛሬ ያሰሩበት። ምንም ማድረግ አይቻልም። አልሰማችሁ? አብራሪልና አንቺ ደግሞ ምንድነው ዛሬ ሙሉ በሙሉ የተሰራው ቪዲዮ በሆነበት ገስት ሲወራ ሰምቻለሁ። እንዳል እሱን ነው ቁጭ አርገው የሰሩት ማለት ነው። ሰምቻለሁ። እሱን ነው ቁጭ አርገው የሰሩት። እንደው ሰርጉ ራሱ የተባለው ሰርግ አሁን የለም መልስ እንጂ ከተጠለፈ በኋላ ሽማግሌ ይላካል። ከዛ በቃ የተባለው ራሱ እኔ ሰርግ አልፈልግም አለች። ሰርግ አልፈልግም ምንድነው ማሳይ ላይ እንትኖች ምንድነው አለች። የእንስሳው ማን ነው እንትን ዝንጀሮ ጓደኞቹ ነው ዝንጀሮቹን አለቅማለች። አዎ ነው ምን ዝንጀሮ ነው እንጂ ደግሞ አንበጣ እሷ ዝንጀሮ አለች። እሱ ደግሞ አንበጣ ማለትሽ ነው አለ። አዎ ለምን እነሱ እኮ በቅኔ ተናግረዋል። ሰሞኑ አበሻ ቀሚስ የለበሱ ቀን ሽሮዋን አምጫትና እንብላና ያለቀን እሽታው ግልጽ ነውና መጀመሪያ አልቀዋልና ብለው ተናግረዋል። ይሄን ሲባሉ ያልገባቸው አሁን ጠልፈዋል። ሽማግሌ ላክ ተባለ። ከዛ ሰርግ የለም በቃ መልስ ብቻ ነው አሉ። ከዛ እነሱ አምጥተው እንግዲህ ሁሌም እኮ የተወረወረውን ድንጋይ እነሱ ግንባታ ላይ ነው የሚያውሉት። ያባክኑት ያማይ ማለት ነው። እሺ የሆነ አገር ሄደንን ዛራን ያለውሳ ውሸት በፊት ያለው ባለፈው የወርቅ ሰዓት የሰጠችው ቀን ያላቱን ነው እንድታምን እንደዛ ያለው እንጂ ውሸት ነው። በደንብ ግጥም አድርጋ ታውቃለች። ይታወቃሉ። መጀመሪያም አልቋል። የምን ሽምግልና ነው ያለው? ግጥም አድርጋ ታውቃለች። ሁልጊዜም በሚሰሩት ነገር ታውቃለች። ያውቃል እንዴ እንዳለቀ እኮ በቃ በቀደም አልሰማችሁም እንዴ? ሽሮዋን አምጫትና እንብላና ዘመድ ጥየቃ ምናምን ሲል ሄደሽ ቪዲዮን ስሚ። ሁሉ ነገር አልቋል። ዘፈኑን ሳይሆን ቅኔውን መስማት አለብሽ። ስለዚህ የዛሬውን ደግሞ በትክክል የተባለውን ነው ቁጭ አድርገው ያመጡት። አታውቅም ወይ? ግጥም አድርገው በነገራችን ላይ
ፍቅር የምንለውን ነገር በደንብ ነው የሚያዳምጡት፣ በደንብ ነው የሚሰሙት። እዚህ ጋር ጎጆ ቤቱ ሆኖ ራሱ አለ፣ ቤቱ ሆኖ ራሱ ሌላ ቤት ነው ብለናል። ሌላ ቤት ነው። ዛሬ ያያችሁት ነገር የለም። የሌላ ሰው ቤት ፊት ለፊት ተቀርጾ ገብቷል ውስጡ ላይ ማለት ነው። ያልነው ሌላ ነው ለማለት ውስጡ ላይ ማለት ነው። ቪዲዮውን እዩት። የምን ቤት ቤቱ እንዴ ያሉበት ቤት በአንደኛው ክላስ ነው የሚሰሩት እንጂ ሌላ ጋር አልወሰዳትም ብለን አውርተናል። ዛሬ ደግሞ የሌላ ሰው ግቢ ፊት ለፊት ላይ እንትን መዝጊያ ፊት ለፊት አሳይተው በመሀል አስገብተው ነው የገባው ማለት ነው። ልብ ብለሽ ካልስ ምንለውን ነው እዚህ ጋር የሚሰሩት። ገብታችኋል? ይሄ ዛሬ የተሰራው በትክክል እዚህ ጋር የተባለውን ነው እንዳለ የሰሩበት። አታውቅም አትበሉ። መጠበቅ ያለብን እስቲ ቆይ ማን እንጂ እኔ የምልሽ አሁን ዛሬ ሰርግ ሳይሆን የምንጠብቀው መልስ ነው ማለት ነው። መልስ ነው አይደለም እኮ አይደለም። እሷ ደግሞ መልሰዋለች እኮ ሁሉም ነገር መቅደም ያለበት በሆነ በተረጋጋ ነገር ይሆናል ብላለች። ወጉ ማረጉ በጠበቀ ይሆናል ማለት ነው ወደፊት። እሱም ትንሽ ቦታ ተናግሯል። ስለዚህ ዛሬ ደግሞ የሰሩበት እዚህ ገስት ላይ የምናወራውን ነው የሰሩበት። መጀመሪያ ሳታቀርብ ምናምን ብላለች። ያለቀሰችበት ፓርት እውነት መስሏቸዋል እኮ ሰው። የምን ማልቀስ ነው? የምን ማልቀስ መጠቆት ማለት ነው? ምንም ነገር ፍቅር የፍቅር ምን ሳታቀርብ ብላለች እኮ ደግሞ የፍቅር ምን መጀመሪያ የፍቅር ሳታቀርብ ብላለች። አይ አላለችም። ስለ ፍቅር አላለችም። አላለችም። የት ነው የምትቀባጥሪው አንቺ? ኧረ አላለችም። ፍቅር አላለችም። ሁለታችን ፍቅር አይደለም። ስለ ፍቅር አለ መነጋገር ፍቅር አይደለም ያለችው። ተነጋግረን ሳንነጋገር ሳትጠይቀኝ እሺ፣ አዳምጥ ሚሊዮን አዳምጡ። በደንብ አዳምጣለሁ። አላለችም። እሺ ቆይ አላለችም። የፍቅር አላለችም። ያለችው ምንድነው? እኔን ሳትጠይቀኝ እንዴት ነው ያለችው። ሳታማክረኝ ብላ ስትለው እንኳን እኔ እስከዛሬ የቆየነው ይቅርና መነጋገር አለብን። በቤተሰብ ራሱ ተመርጦለት የሚያገባ ሰው አለ አይደለም? አይደለም መነጋገር አለብን ነው ያለችው። እንደዛ ነው ያለችው። ጀመር ባትልም እኮ እነሱ ፍቅር አላሉም እንጂ ነግሮናል። ዛሬ የኔ ውስጥ ሁሉ ነገር ያንቺ ነው ብሎ እሷም እንደዚህ ያለ ስሙን ብቻ ስላልጠሩ እንጂ ነግሮናል። ከዚህ በሚገርመኝ ነገር ምን እንደሆን ታውቃላችሁ? ይህን 3 ፊደል ብቻ ካልተጠራ አንዳንድ ሰዎችን ይገርሙኛል። እነሱ እኮ ኖረውት እያየነው ነው፣ እየኖሩት ነው እኮ። እኛ እኮ የምንወዳቸው እነዚህን ልጆች በዚህ ኳሊታቸው ነው የምንወዳቸው። እንዳንድ ሰዎች አሁን እሺ ይኸው እያየን ነው ሚዲያን ሁሉ አፈቅርሻለሁ ልጆች አፈቅርሻለሁ የተባባሉ ያየናቸው አይደል? ዛሬ ቄጥን በእንጨት እየተባባሉ ወይ በቀደም ሀይሚ ፍራንክ ስታደርገው ማለት ነው የኔ ፍቅር አላለችው ብላለች እንዴ? ብላለች። የኔ ፍቅር የኔ አባት አላለችም? አባት አባት እኔ ልንከራተት ልክ እኔ ድክም ይበለኝ የኔ ምናምን ስትላ ነበር። የኔ ፍቅር ድብና አድርጋ ሁለቴ ነው ያለችው ሲጀመር ማለት ነው። እሷ ከዚህ በፊት ምን ብላለች? ፍቅር ማለት መኖር ነው መኖር ነው እንደ ክርስቶስ መኖር ብላለች። መኖር ነው ብላለች። ሙሽሩታል ብላቀልድም እሷ እና ሲላየናት የነባት ምናምን ብላስ አትቀልድም። አላያችሁ ካሜራ እኮ እሷን አልደቀነችው እኮ ብትልም እኮ እሷ እየቀለደች እሷ ስለምታካ ሁለቱም ያውቃሉ። ብሩክ እንዴት ነው ከሻንጣ ላይ ቀበቶ አንስቶ እዛ ጋር ሊያደርግ ሲል እንዴ ያምሻለን ግጥም አድርገው ያውቃሉ። አይደለም ልብሷን አውቃ ናዚ ዝጋልኝ ብላ ስትለው ማን ነው ለማን እንደዚህ የሚያደርግ? ሽንት ቤት ውስጥ ቆማ ለምን ይችላል እኮ እሺ እንደገና
አናንዬ እሷ ቤት ሲገባ እንዴት አብረን እንኖራለን ብላ ኡኡ አላለችም? አንድ እሱ በይ እንደገና እና ላይቭ ላይ ገብቶ እሷ ሻወር ቤት ነች። ሀይሚን ካላመጣ ሲባል እንዴት ትገባለክ? እኔ ሻወር ቤት ሆኜ አይደረግም ኡኡ አላለችም? ዛሬ እንዴት አንድ ቤት ሆኑ? እንደዛ ማታምን እሱ ሳሎን ቤት እዛ ሶፋ ላይ ኩርምት ብሎ ሲተኛ እሷ በሯን ገብታ ቆልፍ አይደለን አልነበረም እንደ የምትተኛው? እስቲ ባሉ እስቲ ወደ ኋላ ሂዱ እስቲ ወደ ኋላ። እዚህ አዲሱ ቤትም ገብታ ራሱ ብሩኬ 3 ሱሬ ምናምን ለብሶ የመጣለት ራሱ ኡኡ ብላ እንትናን ራሱ አልጠራችሁም ሚፍታን ና ብላ ኡኡ ብላ እንደገና ውስጥ በውጭ ቆልፈውበት እሷ ሄዳ እሱ ቤት አላደረችም። ገባቸው ልታናግሪኝ ካልፈለግሽ ማለት ነው። ያኔም ስራ ነው የሚሰሩ፣ አሁንም ስራ ነው የሚሰሩ። ነገሩ ሌላ ነው። ያኔም ስራ ነው፣ አሁንም ስራ ነው። ያኔም እሷ የማታውቀው ነገር የለም፣ እሱም የማያውቀው ነገር የለም። ስለዚህ እነዚህ ልጆች ለምን ይሄን ከላሉ ወዲያው እንደዚህ ከላሉ ይስሩ፣ ልጆቹ ይስሩ። እንደዚህ እንደ ሌላዎቹ እንደዚህ በቃ ረክሰው መልሰው እንትን ለማለት አይደለም። ማለት እኔ ደስ ይለኛል በነገራችን ላይ አሁን መረማ እንዲህ አለ ደግሞ ላስረግዛት ሳያለው ነው ምንድን ነው እሱ ቀልደኛ ነው እኮ አንዳንዴ እኮ ፈን ያደርጋል እኮ ፈን ያደርጋል እኮ ገብታችኋል። ያ ልጅም መውለድ አለብን እንላለን አሉ። ታዲያ በፊትም ይላል አንድ ነገር ልንገራችሁ። አንድ ሰው የልጆቼ እናት ብሎ የሚለው ፍቅሩ ሳይገላለጽ ፍቅር ሳይኖረው ነው እንዴ? እዚህ ምትሰራለች ሄደን እኮ ነው የመጣ ነው። ለምን ብቻ ያቺን ቃላት አልተናገረ? ለምን ወይሃናን አንዳንድ እንትኑም ነው ወይ አንዳንድም እኮ እንትኑ ቪዲዮን ከከል ለአንዳንዱ ምልክን እንስጥ እንዴ አንዳንዱ ይሁን ቆይታ ተከማመጡ ቆያለን። ዝም በይ ፍቅር ምን አልሽ? ትናንትና ጌሙ ላይ ፊቷን ማስያዝ እያደረገ አዎ በላችሁን አይተሽዋል። እንደዛ እየነካከት ፍቅረኛው ባቸውን የነካከት እንደዚህ ደቂቃ እሷ መጥቆይም አልኳችሁ እኮ። እንዴት ነው ስታስቡት እናንተ? ኧረ እኔ እኮ እኔ ምን አባቴ ይሻለኝ። እነሱ በቃ የግዳችን ፊደል መጠቀም አለባችሁ። ታንቃችሁ አይልም ራህማዬ ውሃ ብታንቆረቁርበት የህዝብ አይገባም። ማር የድፍን ነው እንዳለ እውነቴን ነው። ምን ይሄ ከዚህም በላይ ወይ ሰንሶላ ሲጋፈፉ ያሳዩዋችሁ። ከዚህም በላይ ይሄን ነው የምትፈልጉት እናንተ? ምን ያርጓችሁ? የኔ ፍቅር ለምን አላለም እያሉ ነው። አሁን ናባላ ጉድ እኮ ነው እያሉ ነው። እንደዚህ አይደለም እያሉ ነው አላለም። አንቺ አጥቃባ ምንም ነገር እኮ ማይገባው ህዝብ ነው ያለው። እኔ እዚህ ሳልገባ የኔ የሆነበት ቦታ ሰምቻለሁ። ማለት የስራህን ይስጥ ሲሉ ራሱ ሰምቻለሁ። ምክንያቱም ከዚህም በላይ ምንድን ነው የምትፈልጉት? ከዚህም በላይ ምንድን ነው የምትፈልጉት? በቃ ለትዳሩ ቢሆን ይደርሳሉ። እናንተ አዎ አውቃለሁ ስለምትወዳቸው በቃ ቶሎ ብለው ተጋብተው ልጅ እንዲወልዱ ትፈልጋላችሁ። ግን እነሱ ደግሞ እንዳይሰማ እየሰማቻት ነው። ረህማዬ ቀስ በለ አትጫወት። በስልክ ላይ እንዳየ ነው አይደለም። ብዙ ዋጋ ያስከፍላል። ቀስ ማለት አለብን። ተረጋግተው አስበው። እንደኔ እውነት እንደዚህ እንደ ሌላዎቹ እንደዚህ ባለመጋጋጣቸው ነው እነዚህን ልጆች በጣም ሞቼ እንደወዳቸው ያደረገኝ። ሌላው ደግሞ ብዙን አይፈልግም። ለምን ምንድን ነው የሚያስጠላኝ ብላችሁ ነው? ለምን አፈቅርሻለሁ ይላትም? ለምን ፍቅሩን አይገልጽላትም? እነሱ እኮ እየኖሩት ነው። በቃ ወተት ነጭ ነው ካልተባለ ሰው በዚህ ነክል ግን እኔ እንጂ አላውቅም።